ነበር ቆንጆ ህይወት እንደሚኖር። እስከመች የምታመልጭ መስሎሽ ነበር? በጭራሽ እንደምታስበው አይደለም። እኔ እንዴት አንተ ላይ ማግዝ አይደለም ማጣብኛል። ምን ደግሞ ምን እያደረግሽ? አንድ ነገር ልንገርሽ፣ ይሄ ቤት የፍቅረኛዬ ነው። ሲቀጥል ደግሞ ይሄ የለበሽው ልብስ ሳይቀር የኔ ነው። እሺ በልተነስ ከዚህ በላይ ራስን አታርክም። እሺ ሜሪ እንደሆነች በዚህ አስብ አትስማ። አዎ አገባለሁ። እቺ ፍቅረኛ ናት። ሰላም የተወደዳችሁና የተከበራችሁ፣ እንግዲህ ዛሬ እኔ እዚህ ቻናል ላይ በአዲስ መልክ ብቅ ብያለሁ። ሰላም የተወደዳችሁና የተከበራችሁ፣ ቶያ ነኝ። ዛሬ በዚህ ቻናል ላይ ብቅ ብያለሁ። ተከታታይ 4 የሚሆን አካባቢ የውጭ ፊልሞችን የተረጎምንላችሁ እዚህ ድረስ አድርሰነዋል፣ አቅርበንላችኋል። አሁን ደግሞ አገር በቀል በሆኑ ስክሪፕቶች በድጋሚ ልንመጣላችሁ ነው። ተከታታይ ነው እንግዲህ ቆንጆ ቪዲዮ ይዘንላችሁ እንደምንመጣ ባለሙሉ ተስፋ ነኝ። እናንተ ደግሞ ቻናሉ በጣም ረጅም ጊዜ ቆየ ስለሆነ በጣም ቪዲዮ እየታየልን አይደለምና እኛም ኪሳራ ስር እንዳንገባ የምትወዱኝ የምታውቁኝ ይሄንን ቻናል ሰብስክራይብ፣ ሼር እያደረጋችሁ ፊልሙ ለብዙ ሰዎች እንዲደርስ ብታደርጉልኝ በጣም ባለውለታዬ ትሆናላችሁ ብዬ ተስፋ አደርጋለሁ። እና ደግሞ በጣም ነው የምወዳችሁ። ለሚወዱት ሰው ደግሞ የሚደረግ ቀላል ነገር ሰብስክራይብ እና ላይክ ማድረግ ነው። ስለዚህ እንደዛ በማድረግ የቤተሰባችን አንድ አካል እንድትሆኑ ስንል በአክብሮት እንጠይቃችኋለን። እናመሰግናለን። በጣም ኢንጆይ አድርጉበት። በዚሁ አጋጣሚ ደግሞ ከ4ቱ ፊልም ላይ ምን ያህሉን አይታችኋል? ኮሜንት ላይ እስኪ ይኸውልህ ትሰማኛለህ? ሚስትስ ማገጠበት በአይኔ በብረቱ ነው ያየሁት። ስንቴ ልንገርህ? ቆይ ግን እንዴት ነው እንደዚህ እርግጠኛ ነው የምትናገር? እኔን ከምትከራከረኝ ሚስትን ብትፈትናት አይሻልም? እኔ እኮ አንድም ቀን እንድጠራጠራት የሚያደርገኝ ነገር አድርጋታ። እንዴት ነው ከመሬት ተነስቼ እንጠራጠራት የምችለው? ይኸውልህ ሰውዬ፣ እኔ ያላየሁትን ነገር አየሁ ብዬ የማወራ ሰው አይደለም። ሚስትን ፈትናትና ማን እውነቱን እያወራ እንደሆነ ማወቅ ትችላለህ። በቃ እኔ እንደ ጓደኝነት ያለብኝን ተናግረዋለሁ።
ይሄን ነገር ጊዜሽ ደርስ ይመስላል። አባለ ቤት ሳይሰማ ሶፋ ላይ ተኛበት ያዘጋጅ ከመጣ ከዚህ እስከመች ምታመልጭ መስሎሽ ነበር። ይኸው ዛሬ እጅ ከፍንጅ ያስኩሽ። እንዴት እንደዚህ ትላለህ? ምን እያወራህ ነው? እኔ እኮ እንዴት እኔ ላይ ከጎዳና ተዳዳሪ ጋር ትማግጭብኛለሽ? ቆይ እኔ ያጎደልኩብሽ ነገር አለ? በጭራሽ እንደምታስበው አይደለም። እኔ እንዴት አንተ ላይ ማግዝ አይደለም አይደለም እኮ ወንድም። ቆይ አንተን ከዚህ በፊት አግኝቼ ነበር አይደል? እንዴ አብይ እንዴ ቦርሳዬንም እንድትሰርቅ ያደረገች እሷ ናት ማለት ነው። ስለዚህ አሁን ፖሊስ መጥራት ሳይኖርብኝ አይቀር የፈለግከው ማለት ትችላለህ። ከዛ በፊት ግን ይህን ማየት ሳይኖርብህ አይቀርም። ምንድን ነው ይሄ ደግሞ? ሌላኛው ድራማችሁ ነው? ውሰድልኝ ወደዛ። ያንተን ቅራቅንቦ አልፈልግም። እሺ ዝም ብለህ እንደ ስጦታ ቁጠራለች። ስጦታ? ከዚህ የተሻለ ስጦታ እንኳን ልትሰጠኝ አትችልም። ከባለቤቴ ጋር ስትማግጥ እኮ ነው ያዝኩት። ከዚህ በላይ ስጦታ ምን አለ? ሰማኛል አይደል? ከዚህ በኋላ ምንም ነገር እንድታወራም አልፈልግም። ከዚህ በኋላ ምንም ነገር እንድትናገር አልፈልግም። እሺ ግርማ የኔ ውሽማ ሆነ ባል አይደለም። አይገባም እንዴ? እሺ ስሙ እንዴት ልታውቅ ቻልሽ? ፈቅድ ይኸውልህ እሱ ህይወቴን ታድጎልኛል። ያው ከገዛ ጓደኛ ማለት እንዴት? አንተ አይገባም እንዴ? አንተ አልፈልግህም ማለት አማርኛ አይደለም እንዴ? ስለምን አትረጂ? አንተ ማለት የባሌ ወንድም ነህ። የባሌ ወንድም ነህ ማለት ደግሞ የኔም ወንድም ነህ። ገባ? ሰምኛለሽ? በጸባይም በጉልበት እናደርገዋለን። አይዞሽ ተረጋጊ። በጣም ነው የማመሰግነው። ህይወቴን ያዳንክልኝ። እሺ በጣም ነው የማመሰግነው። ምንም ችግር የለም ተረጋጊ። እዛ ላይ ደግሞ ቤተሰቦች ነው። ይህን ማየት ይኖርብሃል። ቆይ የእናቴ ፎቶ አንተ ጋር ምን ይሰራል? እንደምታየው ፎቶም ላይ ነው ያለሁበት። ወንድም ነኝ ማለት ነው። አይ ወንድሜ ልትሆን አትችልም። በጭራሽ ወንድሜ ልትሆን አትችልም። ወንድሜ ወታደር ነው። በውትድርና እያለ እንደሞተ ነው የተነገረኝ። ወንድሜ አይደለም ይዋሸኝ። በእርግጥ እናታችን እንደዛ ብላ ልትነግረህ እንደምትችል እርግጠኛ ነኝ። ነገር ግን እኔ ጦርነቱ ላይ አልሞትኩም ነበር። ጦርነቱ ላይ ብዙ ጓደኞቼ በእርግጥ የዛለት ሞተው ነበር። እኔ ግን በምርኮ ተይዤ እስር ቤት ውስጥ ነበር የተቀመጥኩት። መንግስት ባወጣው የበዓል የይቅርታ ይፈቱ ተብሎ ብዙዎቻችን ተፈተን ነበር። ከነዛ መካከል እኔም አንዱ ድሉ ደርሶኝ ተፈትቼ ነበር እና ወደ ከተማ ተመልሼ ስመጣ ሰፈሩ ፈርሶ መንደሩ በጠቅላላ አብቅቶለት ነበረ። ወደ ኮንዶሚኒየም እዛ አካባቢ ያሉ ሰዎች እንደተሸጋገሩ ተነግሮኝ ነበረ። ያልፈለግኩ ኮንዶሚኒየም ላይ የለም፣ ያልሄድኩበት ቦታ የለም። በእርግጥ አንድ ቀለት በአካል ተገናኘንና ዋሌት ወድቆ ነበረ። ያንን ዋሌት አንስቼ ልሰጠህ ስል የእናታችንን ፎቶ እዛ ላይ አይቼ ነበረ። ነገር ግን አንተ ሂድ ሌባ ብላ አመናጭቀህ ሸኘኝ። እኔም ደርቄ ሰው በቀረሁበት ተለያየን። አሁን ግን ይኸው ተመልሰን ተገናኘን። እዚሁ ስመጣ አንተን አላገኘሁም። እዚህ ቤት ውስጥ እሷን አገኘኋት፣ ተንከባከበችኝ። ጉዳዩ ይሄ ነው። ስትመጣ ይኸው በዚህ አይነት ሁኔታ አገኘህን። ሌላ ምንም የተፈጠረ ነገር ይኸውልህ፣ እንደምታስበው አይደል። ወንድም ስለ ሁኔታ ሁሉ የነገረኝ ገና ትላንት ነበር። ግን ደግሞ በዚህ መልኩ እንድትገናኙ አልፈለግኩኝም። እሱም ካለበት ሁኔታ ወጥቶ እረፍት አግኝቶ ታጥቦ ምናምን ነገር ብታየው ደስ ይልሃል ብዬ ስላሰብኩኝ ነው። ይሆናል አይደለ? ሰርፕራይዝ ላደርግ ነበር ያሰብኩት። በዚህ መልኩ እንድታገኙ ስላልፈለግኩኝ ነው። ለምን እንደመጣ ሳላውቅ ጅላንተ ላይ ያነሳው ይቅር በለኝ ወንድሜ፣ ይቅር በለኝ። ሃይ ጋይስ፣ ለምታደርጉት ነገር በሙሉ በጣም ነው የማመሰግነው። እሺ አሁን ደግሞ እኔ ፍቅር ዛሬ ምን እየተካሄደ ነው?
የስጦታ በጣም ከውዲቷ ሚስት ኢየሩሳሌም መልካም ልደት ላንተ። መልካም ልደት ላንተ። ምኞቴ ልግለጽልህ። ምንድነው ፍቅር? ይሄ እኮ የቀልድ ሰዓት አይደለም። የማልደርስብህ መስሎ ነበር ማለት ምኑ ላይ ነው የደረስሽው? ማጣብኛል። ምን ደግሞ ምን እያደረግሽ ነው? ከማንም ጋር ቢሆን እኮ ችግር የለብኝም። እንዴት ከራሴ ጓደኛ ጋር? እኔ በጭራሽ አንቺ ላይ ማግጫ አላውቅም። ሜሪ ንገሪያት እንጂ። ንገሩኛ። ይቅርታ፣ ከዚህ በኋላ መደባበቅ ያለብን አይመስለኝም። አዎ እኔና ዳኒ ፍቅረኛሞች ነን። ምን? ቆይ ለምንድን ነው እንደዚህ የምታደርጊው? እማ ይሄ ድብን ያለ ውሸት ነው፣ ምንም እውነት የለውም። በእርግጥ ይህ ፍቅራችንን ይፋ ለማድረግ ቦታና ሰዓቱ አይደለም። ግን በቃ እዩ ስሚ፣ በቃ አምኜ ነበር። እሺ እንዴት ብትደፍሪ ነው ከገዛ ባሌ ጋር የተኛሽው? ውዴ ስሚኝ፣ እሱ ከአንቺ ጋር አልጋ ላይ ደስተኛ ነበር። ስለዚህ ሮጦ እኔ ጋር መጣ። አንቺ ማውራት አለብን በሚገባ። የፊቴን ነገር ግን አስቢበት። ጎዳዎች እንዴ? አይ ስቀልድሽ ነው። የሚሰራልን ይመስልሻል? ግን እቅዳችን በሚገባ ሁሉም እኮ ደንግጠው ነበር። ጥሩ ጥሩ። ስለዚህ እስከዛሬ ያካበትኩትን ስሜን ይዤ ያውም ደግሞ በጣም ተወድጄ ፍቺ እፈጽማለሁ ማለት ነው። ከዛ ግማሽ ንብረት እንወርሳለን። በደስታ አሁን በቃ እንውጣና ጠላት መሆናችንን በደንብ እናሳያቸው። አንቺም ጎበዝ ተዋናይ ሆነሻል። አሰራሻለሁ። በጣም ቆንጆ ነው። አንደኛ በበቃው እናድርገው። ልትጠቀኝ እንዳትሞክር ጭራሽ ነው። እሺ ላይ የማልፈልገው። እዩ ተረጋጊ። አንቺን ላይሽ አይደለም የመጣሁት ሜሮን ነው እንጂ ሜሪ ራሽ ይችላል። እሺ ስለ ጀግንነትሽ ልነግርሽ እፈልጋለሁ። ሁሉም ሰው ተሰበሰበበት ፍቅርሽን ገልጸሽ እና ደግሞ ዋጋም ከፍለሻል። ለ5 ዓመት አፍቅሬሽ ነበር፣ ግን ደግሞ እንዳሰብኩት አለው። አሁን ፈቃድሽ ከሆነ ከአንቺ ጋር መሆን እችላለሁ። ስለምን እያወራከኝ ነው? እኔ እንጃ። ሚስቴ እንደሆነ ከኔ ጋር ያላትን ነገር ጨርሳለች። ያለምን ማረጋገጫ ከሳኛለች። ሚስቴ በጓደኞቼ ፊት ለምን ልታዋርደኝ እንደፈለገች አልገባኝም። ለሱም ቢሆን ግን ዋጋ ትከፍላለች። ታገለኛለሽ? በልተነስ ከዚህ በላይ ራስን አታርክም። እሺ ሜሪ እንደሆነች በዚያ ስም አትስማ። አዎ አገባለሁ። እሻለችኝ እኮ። የቀረሽ ነገር አለ? ውዴ እባክሽን ይቅር በይ። እንዲህ ልታደርጊ ነው ያንን እቅድ አቅደሽ ያሳምንሽ? አይደለም እኮ ውዴ፣ ቃል እኮ ገብተሽ ነበር ቆንጆ ህይወት እንደሚኖረን። አዎ ገብቻለሁ፣ ግን እኮ አንቺ የምትረጅኝ ይገባል። ለራሴ የተረጋጋ ህይወት ፈልጋለሁ። ለሱ ደግሞ ከዳን የተሻለ ሰው አላገኝም። ታውቂያለሽ፣ እቅዱን እንዳለ ገለብጥብሻለሁ። ሁሉም ሴራ ያንቺ እንደነበር ለዳን ይነግረዋለሁ። እሺ ይቺ ንገሪው። ማንም ሊያምንሽ አይችልም። ሰዎች እንደ እብድ ነው የሚቆጥሩሽ። እና ደግሞ ዳኒ አሁን እኔን ነው የሚወደው። ስለዚህ አትድገኝ እኮ አንቺ። አሁንስ የምን ይመስልሽ? በጣም ይቅርታ፣ ይቅር በለኝ። ይኸውልህ ሁሉንም ነገር የዚህ ላይ ያለልክ። እርግጠኛ ነኝ ትዳራችን እንደተጠበቀ ነው አይደለ?
ከሜሮን ጋር ሁሉንም ነገር አውርተንበት ነው። ይኸውልህ ካላመንከኝው ሜሮን አፍቅራ ወይም ወዳ አይደለም ለገንዘብ ስትል ነው ልታገባ የፈለገችው። ይሄ ቪዲዮ ይሄ አሁን የተቀረጸ ነው አይደል? አዎ። አመሰግናለሁ ቃላባይ መሆንሽን ስላረጋገጥሽልኝ። አይ አልተረዳኸኝም። በሚገባ ተረድቼሻለሁ። ታውቃላችሁ በዚህ ትንሽዬ ጭንቅላታችሁ የምታስቡትን ሀሳብ አሳምሬና አስውቤ እናንተ ላይ አምጥቼዋለሁ። ከፍቹ በኋላ ዱዲ እንደማታገኝ ወቂ እና ደግሞ አንቺ ቀለበቱን አምጪ። አንቺን ይመለከታል። እየጠበቅኩሽ እና ደግሞ አንድ ነገር ልንገርሽ። አሁን ታዋቂ አርቲስት የሆንሽው ከኔ ጋር ብቻ ስለሆንሽ ብቻ ነበር። አሁን ግን ምንም ናችሁ። ስለዚህ ከቤት የለቃችሁ ውጡልኝ። ውጡ። መጣ። ሁሉም በልቷል። ደረጃው ጋር ያለው ብቻ ነው ያልበላ። ኦኬ እሺ። መጣ። የትኛው ነበር ቻትራለች? ኦኬ ያቺ ናት። እንዴት አሰብኩት? ፊክስ አድርጌው ነበር። ኦኬ አምፖሏን አልታነውኩም። አልጠበቀችም ነበር። ለዛ ነው። ኦኬ በጣም አሪፍ። በጅቷ ቃል ታውቁት ቴሌቪዥን አመሰግናለሁ በጣም። ምንም ማለት ነው። ሂሳቡን ደግሞ አስገብቼልሃለሁ ያው ከነቲፑ ጭምር። እኔም በጣም አመሰግናለሁ። እቺ ፍቅረኛ ናት? አቦ ይሄ ቀልድ ሳታል ሂሳብን ሙሉ ሰጥቻለሁ። ለዛው ከነቲቭ በቃ መሄድ ትችላለህ። አይ እየቀለድኩ አይደለም። ይቺ እኔ ፍቅረኛ ጌሩስ ናት። አንተ ያማል እንዴ? ግን እንዴት ነው ስሟን ልታውቅ የቻልከው? አይ የምሬ ነው። ካላመንከኝ ይሄማ ሊሆን አይችልም። እርግጠኛ ነኝ ይህንን ፎቶሾፕ ላይ ሰርታ ያመጣው። በላ ውጣልኝ። ከሂዱ ጣ ቆይ ተረጋጋ። ላረጋግጥልህ እችላለሁ። ሄሎ ውዴ። ወይዬ እንዴት ነሽ? ደህና ነኝ ያለሁኝ። እኔ የምልሽ ወይዬ ዛሬ ላገኝሽ ፈልጌ ነበር። ወይ ዛሬ እንኳን አልችልም። ምን ነው? ለምን? የሆነ አስቸኳይ ስራ አለብኝ። እሱን እንደጨረስኩኝ ግን እደውልልሃለሁ። ማለት ያን ያህል አስቸኳይ ጉዳይ ነው? ግን እኮ ናፍቀሽኝ ነበር። ወይ እኔንም ናፍቀኝ ነበር፣ ግን አስቸኳይ ስራ አለ። ወይስ ጨርስ ልደውልልህ? ነገ ግን ፕሮሚስ እሺ? አገኛለሁ። ደግሞ አደራ እንደ ወትሮሽ እምር ብሎብሽ እንድትመጪ እሺ? እሺ ውዴ፣ በቃ እደውልልሃለሁ። እሺ ውዴ። እቺ ውሻ ቢሲኒኝ ያለች እኮ ዛሬ እኔ ልታገኝ ቀጠሮ ይዛ ነበር። እየተጫወተችብኝ እኮ ሁለታችንም ላይ እየተጫወተች ነው። እኔ ደግሞ በምን እንደማስተምራት ነው ቆይ እንደዚህማ በቀላሉ አንፋታትም። ላደረገችብን እያንዳንዱ ነገር ዋጋ ትከፍላለች። አዎ ልክ። እንደውም አንድ ሀሳብ አለኝ። ማሬ መቼም እየጠበቀኝ መሆን ያለበት። ማነሽ? አንቺ ማነሽ? ቤቴ መጥተሽ ስለኔ እየጠየቅሽ እንዳይሆን። ምን ነው አልሽ? ቤቴ ስትመለሽ መጥተሽ ማነሽ እያልሽኝ ነው? የኔ ቤት ነው ያልሽው? አንድ ነገር ልንገርሽ፣ ይሄ ቤት የፍቅረኛዬ ነው። ሲቀጥል ደግሞ ይሄ የለበሽው ልብስ ሳይቀር የኔ ነው። እሺ? ውይ የኔ ቆንጆ ተሳስተሻል።
ይህ ልብስ ለአንቨርሰሪያችን የሰጠኝ ልብስ ነው። ምን ፎቶ እስከመነሳት ይሄን ያህል ቅርብ ናችሁ ማለት ነው? አዎ በትክክለኛው ሰዓት ነው የመጣው። ስለዚህ ሴት ብር ትነግረኝ ትችላለህ? ተስፋ አይደለም። ደህና ነሽ? ደህና ነሽ? ደህና ነኝ። እቺ የምታስፈራት ልጅ እኮ ቆሌን ገፈፈችው። ቆይ ምን ማለት ነው? ለዚህ ሴት ብለህ ነው እኔን ይዘውከኝ ፈታኝ ማለት ነው? እሷን ተያት። በጣም ቆንጆ ነሽ። ቆይ ለምን የመጣሽው? ምን? በይ ውጪ። ፖሊስ ጠርቼ ሳላስቀፍድልሽ ውጪ። ጓዴ እርግጠኛ ነኝ ወደ አንተ ነው የምትመጣው። ማሪ ይቅርታ ደውልሽ። ማነሽ? እንዴ ፍቅረኛ ነኝ። እዩ ይቅርታ ግን እኮ እኔ ፍቅረኛ አለኝ። የሰው መመሳሰል እንዳይሆን። የኔ ውድ በጣም ናፍቀሽኝ ነበር። በድጋሚ ትተዋወቃላችሁ? አይ አትዋሺ። ዛሬ ከሌላኛው ፍቅረኛ ጋር መተሽ ትረብሽ ነበር። አሁን ደግሞ እዚህ ምን ትሰሪያለሽ? ማለት እያልሽ ያለሽ ሁለት ፍቅረኛ አለኝ ነው? መቼም ስለኔ በምትሉት እኔ ሁለት ብዙ ለማስረዳት ታገኝ። ሁሉንም ነገር እናውቀዋለን። ሁለታችሁም ነው እንደተጉኝ። ለሱ ትንሽ የዘገየሻል መሰለሽ አይደል ጓዴ? በትክክል ሁሉንም ነገር እናውቀዋለን። ከዚህ በኋላ ማናችንን ለማትሸውጂ ነው። ከዚህ በኋላ ልትሸውጂ ናትሽ። ሰላም የተወደዳችሁና የተከበራችሁ፣ እንግዲህ ዛሬ እኔ እዚህ ቻናል ላይ በአዲስ መልክ ብቅ ብያለሁ። ሰላም የተወደዳችሁና የተከበራችሁ፣ ቶያ ነኝ። ዛሬ በዚህ ቻናል ላይ ብቅ ብያለሁ። ተከታታይ 4 የሚሆን አካባቢ የውጭ ፊልሞችን የተረጎምንላችሁ እዚህ ድረስ አድርሰነዋል፣ አቅርበንላችኋል። አሁን ደግሞ ሀገር በቀል በሆኑ ስክሪፕቶች በድጋሚ ልንመጣላችሁ ነው። ተከታታይ ነው እንግዲህ ቆንጆ ቪዲዮ ይዘንላችሁ እንደምንመጣ ባለሙሉ ተስፋ ነኝ። እናንተ ደግሞ ቻናሉ በጣም ረጅም ጊዜ ቆየ ስለሆነ በጣም ቪዲዮ እየታየልን አይደለምና እኛም ኪሳራ ስር እንዳንገባ የምትወዱኝ የምታውቁኝ ይሄንን ቻናል ሰብስክራይብ፣ ሼር እያደረጋችሁ ፊልሙ ለብዙ ሰዎች እንዲደርስ ብታደርጉልኝ በጣም ባለውለታዬ ትሆናላችሁ ብዬ ተስፋ አደርጋለሁ። እና ደግሞ በጣም ነው የምወዳችሁ። ለሚወዱት ሰው ደግሞ የሚደረግ ቀላል ነገር ሰብስክራይብ እና ላይክ ማድረግ ነው። ስለዚህ እንደዛ በማድረግ የቤተሰባችን አንድ አካል እንድትሆኑ ስንል በአክብሮት እንጠይቃችኋለን። እናመሰግናለን። በጣም ኢንጆይ አድርጉበት። በዚሁ አጋጣሚ ደግሞ ከ4ቱ ፊልም ላይ ምን ያህሉን አይታችኋል? ኮሜንት ላይ እስኪ በደንብ ጥረጊው። እሺ እዛ ጋርም ነው በደንብ የመጣም ስለሆነ እሱ በደንብ አጥጁ። ማሪ እንዴት ነሽ? እንዴት ነህ? አለሽልኝ? ሰላም ዳንስ ሰላም ነው። እኔ በጣም ናፍቀሽኝ ነበር። ይሆነ መንገዱ ትንሽ አድካሚ ስለነበር ሻይ ነገር ልታፈልኝ ትችላለሽ? ታፍላለህ? በጣም ጥሩ፣ ደስ ይለኛል። ከሚስቴ በኋላ ሆነሽ ያሳየሽኝን የእጅ ጽሑፍ ልታስረጅኝ ትችላለሽ? ይኸውልህ አለቃዬ፣ ይሄን ስነግርህ በጣም እያዘንኩኝ ነው። ግን ደግሞ ይኸውልህ ሚስት ሮቤል ከሚባል ሰው ጋር እየማገጠችው። ምን? እሱ እኮ ምርጥ ጓደኛዬ ነው። ያንተ ጓደኛ ቢሆንም ልክ አንተ እግርህ እንደወጣ ሁሌ ይመጣል፣ ቀን በቀን። እንደዚህ እንኳን ሊያደርጉ አይችሉም። እኔ ላይ ላረጋግጥልህ እችላለሁ። ይኸው
መሄድ አለብኝ። ሄሎ ሮቢ። አሁን መጣ ባሌ። የእውነት በነገሩ ምንም የሚያውቀው ነገር የለም። ፕሬግናንሲ ቴስቱን ራሱ እዚህ መደርደሪያ ላይ ነው ያስቀመጥኩት። ኧረ እሱ ምንም የሚያውቀው ነገር የለም። መተህ እስካይ ድረስ እንዴት እንደቸኮልኩ ብታይ። በጣም በቃ እሺ። ማይ እንዴት ነሽ? ሻወር ደረስን? ደርሳለሁ። ይሄ ነው? አዎ። ዋው ቆንጆ ሻይ። ስናገኝ የምትፈልጊው ነገር የለም? አለ። ቁርስ ለምሳ ግን ያስከፍላለሽ። መጣሁ። አለቃ ደህና ነህ? ልክ ነበርሽ። ባለቤቴ ከምርጥ ጓደኛ አርግዛለች። ይኸውልህ አለቃ፣ አንተ በጣም ቆንጆና ጥሩ ሰው ነህ። እንደዚህ ያለ ነገር ለአንተ ይገባል። እንደው ይሄ ቴም ነው 7212 የሚያስፈልጉሽ ነገሮች ሁሉ ያሽ። ኧረ አለቃ ለዛሬ ማታ ደግሞ ቆንጆ ቀሚስ ገዝተሽ ነይ። ኧረ አለቃ ግዴለሽ ይዘሽ ነይ በፍጥነት አለቃ። በቃ አገኘ ባርኳ ገና ሳይወለድ ልብስ ታገዛለህ? ለሱ ትልቅ ሰርፕራይዝ ነው የሚሆነው። በጣም በስተመጨረሻ አንቺና ባለቤትሽ ደስ ስላገኛችሁ እኔም በጣም ደስተኛ ነኝ። አዎ ወይ ሮቢ፣ የዚህ ሰርፕራይዝ ውለታ እንዴት እንደምከፍለው አላውቅም። ስለ ሁሉም ነገር በጣም አመሰግናለሁ። በነገራችን ላይ ባለቤትሽ የሚሆን ለረጅም ጊዜ ስጠብቀው ስለነበረ በጣም ደስተኛ ነኝ። በጣም ሚስት ይህንን ነገር ስታይ መልትል እንደምትችል ትዳሩን አትፈልግም? ምን ልትል ትችላለች ከዚህ በኋላ? ምንድን ነው? ምን እያረክ ነው ያለው? አንቺስ ከበዛ ጓደኛዬ ጋር ምን ሰራልሽ? የስራ ጉዞ ነበረና ስለ ስራ ስብሰባችሁ ሁሉንም ነገር እሷ ነግራኛለች። ከኔ ጋር የጅል ጨዋታ እንዳትጫወት። የምን ስብሰባ? የተረገዘውማ ያንተ ልጅ ነው። እሱ በሰርፕራይዝ እየረዳኝ ነበረ። ትሰሚኛለሽ? ሁለታችሁም ስትተቃቀፉ በቪዲዮ አይቻለሁ። እንዴ ጓደኛዬ፣ ስለምንድን ነው የምታወራው? እና ከብዙ ጊዜ በኋላ ልጅ አገኛችሁ ማለት ነው? ይኸውልህ አቅፌያታለሁ ማለት ግን ከብዙ ጥበቃ በኋላ ስላገኘችው በጣም ደስ ስላለኝ ነው። ሌላ ክፋት ኖሮት ግን አይደለም። እኔ በጣም ነው ፍቅር ገና እዚህ ቤት ሳይ ነው ካንተ ፍቅር ያዘ። ይኸው ከሞላ ጎደልኩ ይህን ትዳር አፈረሽው። እኔ ደስተኛ መሆን ብቻ ነበር የፈለጉት። በጣም ሁሉንም ነገር አትችው ነበር። ለጥቂት አፍትሽሽ ነበር። በስተመጨረሻ አሪፍ ሆነ።